ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ባንኮች በልዩ ኢኮኖሚ ዞን ቅርንጫፍ መክፈት ስለሚችሉበት ሁኔታ የሚደነግግ ረቂቅ መመሪያ ተዘጋጀ። የኢትዮጵያ ብሔራዊ ባንክ በልዩ ኢኮኖሚ ዞኖች ቅርንጫፍ ለመክፈት የሚፈልጉ ባንኮች በአጠቃላይ በሀገሪቱ የሚገኙ ባንኮች ካላቸው ጠቅላላ ሀብት በመጨረሻው የበጀት ዓመታቸው ሪፖርት መሰረት ቢያንስ 2% የሀብት ድርሻ እንደሚይዙ ማሳየት የሚችሉ በመሆኑ እንደሚገባቸው የሚደነግግ ረቂቅ መመሪያ ተዘጋጀ። ብሔራዊ ባንክ የባንኮች ሥራ ፈቃድ አሰጣጥና ቁጥጥር በተመለከተ በልዩ ኢኮኖሚ ዞኖች ቅርንጫፍ የሚከፍቱ ባንኮች ፈቃድ ለማግኘት ማሟላት የሚገባቸው ቅድመ ሁኔታዎችን፣ የቁጥጥር ሂደትና የባንኮች የሥራ እንቅስቃሴ ለመደንገግ አዲስ ረቂቅ መመሪያ ማዘጋጀቱም ተገልጿል። ብሔራዊ ባንክ ባወጣው ሪፖርት መሰረት እስከ ሰኔ 2017 ዓ.ም ድረስ ባለው ጊዜ የተመዘገቡ የባንኮች ጠቅላላ ሀብት 3.3 ትሪሊዮን ብር መድረሱንም ያሳያል። ረቂቅ መመሪያው በልዩ ኢኮኖሚ ዞኖች ቅርንጫፍ የሚከፍቱ ባንኮች ማሟላት የሚጠበቅባቸው የጠቅላላ ሀብት መጠን፣ የካፒታል ብቃት ምጣኔ፣ የጥሬ ገንዘብ ፍሰት ምጣኔ እንዲሁም የተበላሸ ብድር ምጣኔ የተመለከቱ ድንጋጌዎችም ተካተውበታል። ከድንጋጌዎች መካከል በዞኖቹ ቅርንጫፍ የሚከፍቱ ባንኮች ፈቃድ ለማግኘት በሚያመለክቱ ጊዜ ጀምሮ ወደ ኋላ ባሉት 4 ተከታታይ የበጀት ሩብ ዓመት ሪፖርት መሰረት ከተጣራ የወጪና ዕዳ ኃላፊነት ላይ እንዲያስመዘግቡ ብሔራዊ ባንክ ከሚገደዱት የ15% የጥሬ ገንዘብ ፍሰት ምጣኔ ተጨማሪ 3% ከፍ ሊያደርግ ይገባቸዋል ተብሏል። እንዲሁም የተበላሸ የብድር መጠናቸው ከ5% ከፍ ሊል እንደማይገባ የተደነገገ ሲሆን ቅርንጫፍ የሚከፍቱ ባንኮች በኢኮኖሚ ዞኖች ውስጥ ለሚንቀሳቀስ የትኛውም ግለሰብ ሆነ የንግድ አካላት ሁሉንም የባንክ አገልግሎቶችን ማቅረብ የሚችሉ ሊሆኑ እንደሚገባቸው በረቂቁ ተደንግጓል። በረቂቅ መመሪያው ማንኛውም ባንክ በልዩ ኢኮኖሚ ዞኖች ውስጥ ቅርንጫፍ ከፍቶ ለመስራት የግዴታ የብሔራዊ ባንክ ፈቃድ እንደሚያስፈልገው የተገለጸ ሲሆን በዞኖቹ የመንቀሳቀስ ፍላጎት ያሉት የትኛውም ባንክ የሚከፍተው ቅርንጫፍ የውጭ ምንዛሪ አገልግሎቶች እንደሚያቀርብ ማረጋገጥ ይገባዋል ተብሏል። በአሁኑ ወቅት በልዩ ኢኮኖሚ ዞኖች ቅርንጫፎች ከፍተው አገልግሎት እየሰጡ ያሉ ባንኮች ረቂቅ መመሪያው ከጸደቀበት ጊዜ ጀምሮ በሚኖር 1 ዓመት ውስጥ በረቂቅ ውስጥ የተቀመጡ ድንጋጌዎች ማሟላታቸውን ማረጋገጥ እንደሚጠበቅባቸው ተገልጿል። ይህ ሳይሆን ቢቀር ግን ቅድመ ሁኔታዎች ማሟላት ያልቻለ ባንክ በልዩ ኢኮኖሚ ዞን ውስጥ ያለውን ቅርንጫፍ ወደ ሌላ ስፍራ ስለሚያዘዋውርበት ወይም በዞኑ ያለውን የባንክ ሥራ ስለሚዘጋበት ሁኔታ በዝርዝር የሚገልጽ ዕቅድ ለብሔራዊ ባንክ ማቅረብ ይኖርበታል ተብሏል። በረቂቅ መመሪያው ድንጋጌዎች መሰረት በልዩ ኢኮኖሚ ዞኖች ቅርንጫፍ ከፍቶ እንዲሰራ ፈቃድ የሚሰጥ ባንክ በረቂቁ የተቀመጡ ማሟላት የሚገባውን ቅድመ ሁኔታ ቀጣይነት ባለው ሁኔታ ማሟላቱን ማረጋገጥ እንደሚገባው ጠቅሷል። ይህ ሳይሆን ቢቀር ግን ብሔራዊ ባንክ ማሟላት የሚገባውን ዝቅተኛ ቅድመ ሁኔታ ማሟላት ያልቻለው ባንክ የእርምት እርምጃዎች እንዲወስድ ሊጠይቅ ወይም ሊወስን እንደሚችል በረቂቅ መመሪያው ተገልጿል። ብሔራዊ ባንክ ረቂቅ መመሪያን በተመለከተ ማንኛውም አስተያየት፣ ግብረ መልስ መስጠት የሚፈልግ አካል ወይም ግለሰብ ለባንኩ ሱፐርቪዥን ዳይሬክተር መላክ እንደሚችልም አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።